ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆኖ መሾማቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ አህመድ በይፋዊ የማህበራዊ ሚዲያ ገጻቸው ላይ በይፋ እንዳደረጉት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሆኖ ሲያገለግሉ የነበሩት ሌተናል ጄኔራል ታደሰ ወረደ የፕሬዝዳንትነት ስልጣኑን ከአቶ ጌታቸው መረከባቸውን ተናግሯል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩን እና ቅብብሎሽን ለማካሄድ የተዘጋጀ ፕሮግራም አከናውናናል ሲሉ የስልጣን ርክክብ መደረጉን አስታውቋል። ይህ ሹመት የተሰጠው መጋቢት 12 2015 ዓ.ም የመጀመሪያው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆኖ የተሾሙት አቶ ጌታቸው ረዳ ከኃላፊነት መሰናበታቸው ከተገለጸ ከአንድ ቀን በኋላ ነው። አቶ ጌታቸው ስልጣን በተረከቡበት ጊዜ 27 አባላት ያሉት የጊዜያዊ አስተዳደራቸው ካቢኔ አዋቅረው የነበረ ሲሆን ከፌዴራል መንግስቱ ጋር በተደረገው ጦርነት የትግራይ ኃይሎችን ሲመሩ የነበሩት ሌተናንት ጄኔራል ታደሰ ወረደና የቀድሞ የሀገሪቱ ሰራዊት ኤታማዦር ሹም ሌተናንት ጄኔራል ጻድቃን ገብረትንሳኤ በምክትል ፕሬዝዳንት ማዕረግ ተሾመው ነበር። ሌተናል ጄኔራል ታደሰ የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ በመሆን ጊዜያዊ አስተዳደሩን ሲያገለግሉ ቆይቷል። ለ2 ዓመት ያህል በስልጣን ላይ የቆዩት አቶ ጌታቸው የህወሓት አመራሮች በሁለት ጓራ መከፈላቸውን ተከትሎ ስልጣናቸው አጣብቂኝ ውስጥ ገብቶ ቆይቷል። በፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል የሚመራው ቡድን በክልሉ የሚገኙ የወረዳና የከተማ አስተዳደር ጽሕፈት ቤቶችን የተቆጣጠረ ሲሆን አቶ ጌታቸው ረዳም ወደ አዲስ አበባ መጥቷል። ጠቅላይ ሚኒስትር አብይ አህመድ ራሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎችን እንዲጠቁማቸው መጋቢት 17 2017 ዓ.ም በኤክስ ገጻቸው ጥሪ አቅርቦ ነበር። ያንንም ተከትሎ ጠቅላይ ሚኒስትር አብይ ዛሬ መጋቢት 30 2017 ዓ.ም ሌተናል ጄኔራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆኖ መሾማቸውን አስታውቋል። ጠቅላይ ሚኒስትር አብይ አህመድ የሌተናል ጄኔራል ታደሰን መሾም በገለጹበት ጽሑፋቸው አሁን ትግራይ ውስጥ ያለው ክፍተት ሞልቶ ወደፊት ሊወስዱ ይችላሉ በሚል እምነት ጠቅላይ ሚኒስትር አብይ አህመድ የሌተናል ጄኔራል ታደሰን መሾም በገለጹበት ጽሑፋቸው አሁን ትግራይ ውስጥ ያለውን ክፍተት ሞልቶ ወደፊት ሊወስዱ ይችላሉ የሚል እምነት በበርካታ ወገኖች ዘንድ መኖሩን ተናግሯል። አክሎም የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አድርጋለሁ ሲሉ መልካም ምኞታቸውን ገልጿል። የትግራይ ክልል ጊዜያዊ አስተዳደር የቆይታ ዘመን መጠናቀቁን ተከትሎ የህዝብ ተወካዮች ምክር ቤት በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ መጋቢት 23 2017 ዓ.ም ማጽደቁ ይታወሳል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ወረደ ስልጣናቸውን በተረከቡበት ወቅት ከተገኙ የሀገሪቱ ከፍተኛ ባለስልጣናትና ዲፕሎማቶች በተጨማሪ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ፣ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ፣ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ተገኝተዋል። እናም ሌተናል ጄኔራል ታደሰ ወረደ ማን ናቸው? ለ2 ዓመታት ያህል በፌዴራል መንግስቱና በትግራይ ኃይሎች መካከል የተደረገውን ደም አፋሳሽ ጦርነት የመሩት ሌተናል ጄኔራል ታደሰ ወረደ ህወሓት ለ17 ዓመታት በዘለቀው የትጥቅ ትግል ወቅት ከተራ ተዋጊነት እስከ ጦር አዛዥነት ደርሰዋል። በክልሉ ዋና ከተማ በሆነችው መቀለ የተወለዱት ሌተናል ጄኔራል ታደሰ ወረደ ትምህርታቸውን እየተከታተሉት በአፄ ዮሐንስ ትምህርት ቤት ነው። በ1968 ዓ.ም ወደ ትግል ሜዳ የወጡት ሌተናል ጄኔራል ታደሰ ከ1969 ዓ.ም እስከ 1972 ዓ.ም በተለያዩ የህወሓት ሰራዊት የአመራር እርከኖች ላይ ተሳትፈዋል። ከ1972 መጨረሻ እስከ 1974 የኮር አዛዥ ሆነው ያገለገሉት ሌተናል ጄኔራል ታደሰ የ73ኛ ክፍለ ጦር መሪ በመሆን በተለያዩ ውጊያዎችን መርተዋል። ህወሓት ከደርግ ወታደራዊ መንግስት ጋር ውጊያ እያደረገ በነበረበት በዚህ ወቅት የ43ኛ ብርጌድ አዛዥ በመሆን በኤርትራ በቀይ ኮከብ ዘመቻ ተሳትፈዋል። ከኤርትራ ከተመለሱ በኋላ ወደ አዲጎዞም ጦርነት የተሳተፉት ሌተናል ጄኔራሉ በመቀጠልም የህወሓትና የደርግ ወታደራዊ መንግስት ወሳኝ ከሆኑት ጦርነቶች መካከል አንዱ በሆነው የሽሬ ጦርነት የእዝ አዛዥ ሆኖ ሰርቷል። ጦርነቱ ወደ መሀል ኢትዮጵያ ሲቀረብ ከ1979 ዓ.ም ጀምሮ የክንፍ አንድ ወይንም ሬንጅመንት አዛዥ ሆኖ እየተዋጉ ወደ አዲስ አበባ ገብተዋል። በግንቦት ወር 1983 ደርግ ከስልጣን ከተወገደ በኋላ የደቡብ ምዕራብ አዛዥ ሆኖ የተሾሙት ሌተናል ጄኔራል ታደሰ በመቀጠልም በ1987 የአዋሽ አርባ ወታደራዊ ማሰልጠኛ ኃላፊ ሆኖ ተሹመዋል። በኢትዮ ኤርትራ ጦርነት ወቅት በቡሬ ግንባር የኮር አዛዥ በመሆን የተሳተፉት ሌተናል ጄኔራሉ በመጨረሻም የግንባሩ ዋና አዛዥ ነበሩ። ለ9 ዓመት ያህል የኢትዮጵያ መከላከያ ሰራዊት ማሰልጠኛ ጄኔራል ዳይሬክቶሬት በመሆን ከ2003 መጨረሻ እስከ 2004 ዓ.ም መጨረሻ ድረስ የግዳጅ ኃይል አዛዥ እንዲሁም በደቡብ ሱዳን የአብይ የሰላም አስከባሪ ኃይል የጣልኮ ከፍተኛ መሪ ነበሩ። ለመደበኛው ጦር ሰራዊት በኮሎኔልነት ማዕረግ የጀመሩት ታደሰ ወረደ በ1991 ብርጌዳር ጄኔራል ሲሆኑ በጡረታ ሲሰነበቱ የሌተናንት ጄኔራልነት ማዕረግ ነበራቸው። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የትግራይ ክልልና የፌዴራል መንግስቱ ፍጥጫ ውስጥ ሲገቡ የትግራይ ልዩ ኃይልን እንዲያደራጁ በወቅቱ የትግራይ ክልል መሪ በነበሩበት ደብረጽዮን መመራታቸው ይነገራል። ከዚህም በኋላ ለ2 ዓመት በዘለቀው ደም አፋሳሹ የትግራይ ጦርነት የትግራይ ኃይል
ኃይሎች ዋና አዛዥ በመሆን መርቷል። ለ2 ዓመታት የዘለቀው የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረሰው ስምምነት ካቆመ በኋላ በናይሮቢ የማስተግበሪያ ስምምነት ከኢትዮጵያ የመከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተፈራርመዋል። በመቀጠል የትግራይ ክልል ጊዜያዊ አስተዳደር ሲቋቋም በምክትል ፕሬዝዳንት ማዕረግ የትግራይ ክልል ጊዜያዊ አስተዳደር የጸጥታ ቢሮ ኃላፊ በመሆን እንደሰሩ የቢቢሲ መረጃ ያመለክታል። መረጃውን እዚህ ጋር በቃን። ሰላም ሁኑ።